ማንንም አልነካም። የሰውን ነገር አልነካም። ሰው ደግሞ ይሄን ቀን ይነካብኝ አይፈልግም። ለማንኛውም ፉከራሽ ከፈተሽኩሽ በኋላ እናወራለን። አንቺ አትፈትሽኝም። ማን ናት የምትፈትሽ? ፉከራሽን ከፈተሽኩሽ በኋላ ታደርጊዋለሽ። ቀጣሪ እሷ ሰውልጅ ለምን? እሺ ሚላት እስኮ ቃል ማትረብሽኝ ደስ ጥሩ። ማንም ቢፈትሽሽ ያው ከሰረቅሽ መያዝሽ ስለማይቀር ልንገርሽ ብዬ ነው። ምንድን ነው የምትወጪ ፈልገው? ስለዚህ መውጣትሽ በቂ ነው። ይሁን ነገር ዘጠፋች እንደማትሉ በእርግጠኛ ነው እንችላለን። እድልዬ ክፉ እኮ አስበን አይደለም። መሄድ ከፈለግሽ እንድትሄጂ ብለን ነው። ብሩን ደግሞ እንሰጥሻለን። እንደዛ ከሆነ ማን ይሰጣል? መውጣ በቃ አሁን በበረቱ ላይ ተሳሳቡ ስትሉ ያየኋችሁ ምን ይላል? ማልኩሽ እኮ አጋጣሚ ነበር። አረ መሳሳን አጋጣሚ ሆነ ነው። ስሚኝ እድል፣ ብዙ ለፍቼበታለሁ። እንዳንቺ አይነቱ ላይ እንዲወድቅ አልፈልግም። ከፈረጥሽ አይቀር ለምን ልጅሽን ማደግ አድርገሽ እዚህ ቤት እንዲገባ ያደረግሽው? እሱ አንቺን አይመለከትሽም። ቢያውቅ ምን ይመስልሻል? በፈጠረሽ እድል ይሄ ወሬ እርሹ በቃ። እንደዛ ከሆነ ጥሩ እረሳዋለሁ። ግን ደግሞ አንቺ እንድረሳ አድርጊ። እንደ ጥላ ከኋላ ያትዙሪ። ልትወጪ አይደል? በትክክል ግን እስክወጣ ድረስ ሰላም ይስጥኝ። እሺ እሺ እድል ጎበዝ ሮማን ማለቴ የቢኒያም ናት። እድል በገዛ በእናቷ ቤት እንደ ሰራተኛ ተቆጥራ ነይ ውጪ ሻንጣሽን ይዘሽ በማለትም አክስቷ ሮማንና የማደጓ ልጅ ሆነው ከቤት አባረሯት። እድልም እማሜ ትምጣ፣ እሷ ናት የምታሰናብተኝ፣ እሷ ሻንጣዬን ፈትሸው ምሽኝ፣ እሷ ናት ስትልም ሻንጣሽን ፈትሸው ምናልባት የሆነ ነገር ሰርቀሽ ልትሄጂ ትችያለሽ ሲሏትም እናንተን አመኛችሁ አልሄድም፣ ነገር ግን ሻንጣዬን የምፈትሸኝ የምታሰናብተኝ ማሚ ስትመጣ ነው ስትልም ማሚ ደግሞ ትንሽ ትቆያለች ማለት ነው። ታዲያ ሲያንገባግቧት እነ ሮማን በጣም ሲያስቸግሯትም ሻንጣዋን ይዛ ይኸው ፈትሹ ሄዱ ልሄድላችሁ፣ ደግሞም የሆነ ነገር ይዛ ሄደች ብላችሁ እንደማታነሱኝና እንደማታስቸግሩኝ በምን እርግጠኛ ሆናለሁ ስትላትም ሮማን አንቺ ብቻ ከዚህ ቤት መውጣትሽ ነው የምፈልገው፣ ስለዚህ እኛም ፈትሽሻለን በማለትም ሻንጣዋን ዝርግፍግፍ አገው ከፈተሻትም በኋላ ከቤት ተባራ ወጥታለች ማለት ነው። እድል ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፈ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በእድል ድራማ ክፍል 7 ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንግዲህ ሮማን እድል እንዳትገኝ አድርጋም ነበር ከዚህ በፊት ማለት ከእናቷ እንዳትገኝ ደግሞ አጋጣሚ ነገር ሆኖ እድል እናቷ ቤት በሰራተኛ ብትገባ እንኳን ከእናቷ እንዳትተዋወቅ የማታደርገው ጥረት እድልን ቶሎ ከስራ ለማስወጣት እየለፋች ትገኛለች ማለት ነው። ታዲያ ልጇን እንግዲህ ከማደጎ ቤት አምጥታ እህቷ ቤት እንዲገባ አድርጋ የማደጎ ልጅ እንደሆነ ተናግራ እዚህ እንዲያድግና የገነትን ንብረት እንዲወርስ እድል ደግሞ እንደሞት በመኪና አደጋ ተገኝታ እንደሞተች አድርጋ እየተናገረች እያለች እናትየዋ ገነት እንግዲህ የምታውቀው ብሌን ልጇ እንግዲህ እድል ማለት ነው ብሌን ትመስለኛለች ብትልም እንግዲህ በእድል ልጇ እንደሆነች አታውቅም ማለት ነው። ግን እሷን ትመስለኛለች እያለች በጣም መሳሳላት እና የግል ትምህርት ቤት ልታስተምራት ስትችል ከዛኛው ማደጎ ጋር የምታሳድጋለች ጋር ያቸው አይሆንም ብላለች ማለት ነው። እድልም ታዲያ ሳስፈራርቷት ነበር በቢላም እያዙ ስላስፈራሯት እንደገና ደግሞ ሳሚን ታፈቅረዋለች በሚልም እንግዲህ ሮማን በጣም ትናደዳለች ማለት ነው። ልጄማ ስንት ዋጋ ከፍዬበታለሁ እንዳንቺ አይነቱ ላይ ሊወድቅ አይችልም ስትልም ነበር ማለት ነው። ምክንያቱም ልጇ እንዲሆነ ማንም አያውቅም። ነገር ግን ለእድል ግን ብዙ ለፍቼበታለሁ እንዳንቺ አይነት ሴት ላይ አይወድቅም ስትላት ነበረ። ታዲያ እንዳይወድቅ ከፈለግሽ ለምን ከማደጎ ቤት ምሳስለት እና ምታዝንለት ከሆነ ከማደጎ ቤት እዚህ ቤት ለምን አመጣሽው? እዚህ ቤት እንዴት ይመጣ እንዴት አደረግሽ ስትላትም ነበር ማለት ነው። እሱን አንቺን አይመለከትሽም ስትላት ነበር ማለት ነው። ታዲያ እንግዲህ በዚህ በፊት ስልክ ስታወራ ከማደጎ ቤት አምጥታ የራሷ ልጅ እንደሆነ ግን እናቱን ግን አያውቅም ማለት ነው። እሱ የማደጎ ልጅ እንደሆነ ነው የሚያውቀው። ወይዘሮ ገነት ደግሞ የምታሳዳጊው እንደሆነች ነው የሚያውቀው ማለት ነው። ሮማን እናቱ እንደሆነች አያውቅም። ታዲያ እንደ እድልም ደግሞ የገነት ልጅ እንደሆነች አታውቅም። ገነትም ደግሞ እድልም ታዲያ ሳሚ ለምን ተወደዋለች በሚልም እንግዲህ እሷን እንዴት ሊወዳት ይችላል በማለት እድልንም ከእድል ጋር ያለውን ግንኙነት በደንብ ስለምታውቅ ማለት ነው። ታዲያ እንግዲህ በመርዝ ውሃ ልትሰጠው ፈልጋ ማለት ነው። ታዲያ ኪችን ስቀም ውሃውን አይታ ሮማን አይታ ልጅንማ አንቺ አትገዩም በማለትም እንግዲህ ወስዳ የሰጠችውን የሀይላንድ ውሃ መልሳ ታነሳናት ወደ ኪችን ትመልሰዋለች ማለት ነው። ምን እያረግሽ ነው ስትላትም እንዴ ምንም ንጹህ ውሃ ልሰጠው ነው ይሄ እኮ ቆሻሻ ነው ትላታለች ማለት ነው። ታዲያ እንግዲህ በጣም ትናደዳለች ማለት ነው። ለምን እድልን ያፈቅራል ወይም እድልን ለምን ይወዳል እኔንስ ለምን አይወደኝም ብላ ማለት ነው። ታዲያ እድል ብሎ ሲጣራም እንግዲህ ሳሚ ከስራ መጥተው ቤት ብላ እንግዲህ መጥታ ድንገት ትስመዋለች። እኔና አንቺ አንድ ቤት እየዋልን አብረን እያደገን እንዴት ልስሜ ትችያለሽ ሲላትም
እድል አትበል፣ እድል የለችም። ለማንኛውም ምን ላድርግልህ፣ ምን ላድርግልህ እዘዘኝ ስትለውም ቡና ፊልኝ ይላታል። ቡና ማፍላት አልችልም ቀለል ያለ ስትለው አንቺ እኮ እህቴ ሳትሆኚ ወንድሜ ነህ ይለዋል ማለት ነው። ሴት ነኝ እኮ ስትለው ሴት ብትሆኚማ ቡና መፍላት ትችይ ነበር ሲላትም ብድግ ብላ ካጠገቡ ሄዳለች ማለት ነው። ታዲያ ሮማን ደግሞ ያን ውሃ ቀይራ በብርጭቆ ምታስስተው አመሰግናለሁ ብሎ ውሃውን ከጠጣም በኋላ ግን ለምንድን ነው ስራ ማሰሪው ይላታል ማለት ነው። ስራ እኮ እየሰራሁ ነው፣ ትልቅ ስራ እየሰራሁ ነው ትለዋለች ማለት ነው። ለምን ሙድ ትይዣለሽ ሲላትም አንተ እየሰራህ አይደል አንተ ይበቃናል ስትለው እኔ እኮ የምሰራው ለራሴ ነው እንጂ ለአንቺ አይደለም፣ እዚህ ቤት ገነት ብቻ ነው ለሰው የምታስበው ይላል። ግን አተሳሳች ይላታል ማለት ነው። እንግዲህ ሮማን ትልቅ ስራ እየሰራሁ ነው ያለችው እንግዲህ ምክንያቱም እሱን እዛ ቤት አስገብታ የወይዘሮ ገነትን ቦታና ንብረት እንዲወርስ እንደገና ደግሞ መኪና ያስፈልገዋል እያለችም እየጨቀጨቀች ስለነበረ መኪና እንዲገዛለትና ንብረቱን በስሙ እንድታዞርለት ትፈልጋለች ማለት ነው። የእህቷን ገንዘብ እንግዲህ እሱ እንዲወርስ ነው የምትፈልገው ማለት ነው። ምክንያቱም ልጅ የላትም በማለት ልጅ እንደሌላት አድርጋ የማደጎ ልጅ አድርጋ የገዛ ልጇን አምጥታ እህቷ ቤት በማደጎ ታሳድጋለች ማለት ነው። ወይዘሮ ገነት እንግዲህ የምታውቀው ከማደጎ እንዳመጣችው ነው። እድልም ደግሞ እንደሞተች ነው ማለት ነው። ታዲያ እድልን አሽቆጥቁጠው በጣም አስከፍተዋት ማለት ነው። አማረው እንግዲህ ከቤት ሻንጧን ዘርጋግፋ አስወጥተዋታል ማለት ነው። ምናልባት እንግዲህ እድል መንገድ ላይ ወይዘሮ ገነትና ሳሚ እየመጡ እያሉ እድል መንገድ ላይ ያገኟት ይሆንና ሊያስቆማትና ሊያስመልሷት ይችሉ ይሆናል። ምክንያቱም ሳሚም ገነትም ከዛ ቤት እድል እንድትወጣ አይፈልጉ ማለት ነው። ነገር ግን ሁለቱ አሰቃይተው ከዚህ ቤት እንድትወጣ አድርገዋታል ማለት ነው። ቀጣይ እንግዲህ እድልን ማሚ ወይም ገነት እና ሳሚ እየመልሷት ይሆን ወይስ እነ ሮማን እንደዚህ እንዳባረሯት ተደስተው ይቀሩ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።